2018 ከገባ 3 ወር አልፎታል and ያ ማለት ደግሞ ስንቶቻችሁ አዲስ አመት ሪዞሉሽናችሁን actually እያደረጋችሁ ነው and ምናልባት እያደረጋችሁ ካልሆነ በዛሬ ቪዲዮ ላይ እያንዳንዱ ቅዶቻችሁን እንዴት እንደምታሳኩ ብሉፕሪንቱን አሳያችኋለሁ። ስለዚህ አንድ ላይ ከኔ ጋር ዛሬ በዋይት ቦርድ እንስራ። Hi everyone እንዴት ናችሁ? ጂዲ አባላለሁ የሰልፍ ዲቨሎፕመንት ኮች እንዲሁም ደግሞ ዴይ ዋን ፕላነር እና ጆርናል ፋውንደር ሲኢኦ ነኝ። በዚህ ቻናል ላይ እንግዲህ በሳምንት 3 ጊዜ ለእናንተ የሚጠቅሙ ሰልፍ ዲቨሎፕመንት ጋር ሪሌትድ የሆኑ ኮንተንቶችን እናወራለን። ስለዚህ ምናልባት እነዚህ ነገር ላይ ኢንትረስትድ ኮናችሁ ፋሚሊያችንን ሰብስክራይብ በማድረግ ጆይን አድርጉ and then አንድ ላይ ወደ ቶፒኩ እንሂድ። እንግዲህ መግቢያ ላይ እንደነገርኳችሁ 2018 ሲመጣ ሁላችሁም ብትሆኑ አዲስ አመት እቅድ እንዳላችሁ እርግጠኛ ነኝ። ምናልባት ደግሞ ቪዲዮውን ካያችሁ ከዚህ በፊት actually አዲስ አመት እቅድ እንዴት እኔ ፐርፐስፉሊ እንደማወጣ ቪዲዮ ሼር አድርጋችሁ ነበር። ምናልባት ማይን ከፈልጋችሁ ወይ ከላይ ታች አድርግላችኋለሁ or ታች ዲስክሪፕሽን ሴክሽን ላይ አለ። ዛሬ actually የማሳያችሁ ምናልባት ከረሳችሁት or ደግሞ እስከናካቴው ካላወጣችሁ ምን አይነት ስቴፖችን እንደምትከተሉ አሳያችኋለሁ። እነዚህ ስቴፖች ኦንሊ 5 ብቻ ናቸው። አንድ ባንድ እንመልከታቸው። ለምሳሌ አሁን እናንተ ይሄ ናችሁ። ኦኬ ያ ማለት የዛሬ ማንነታችሁ ከረንትሊ ያላችሁ ስቴት ማለት ነው። ስለዚህ እዚህ ጋር ናውለዋለሁ። ይሄ ናችሁ እናንተ። ናው 2018 ካለቀ በኋላ actually መሆን የምትፈልጉት ደግሞ then እንበለው። then የመጀመሪያው የምናደርገው ነገር ምንድነው መሰላችሁ? የመጀመሪያው ስቴፕ is ዲስከቨር ነው የምናደርገው። ማለትም በመጀመሪያ ደረጃ እናንተ አሁን ካላችሁበት ወደሚመጣው ማንነት መለወጥ ከፈለጋችሁ ማለትም ይሄንን ጋፕ መዝጋት ከፈለጋችሁ የመጀመሪያው ዲስከቨር የምናደርገው ነገር ምንድነው? መጀመሪያ ምን ነገር ላይ ነው መስራት የምትፈልጉት ነው። you see አብዛኛው ሰው አዲስ አመት ሲመጣ እቅድን ሲያወጣ የሚፈልገው ነገር ወይ ገንዘብ ነው ወይ የተሻለ ስራ ነው ወይ ደግሞ ምናልባት ላይክ መኪና ምናልባት ልክ እንደኔ ካለው ከሆናቸው ማለት ነው ብዙ ነገሮች አሉባቸው። but the issue is ሁሉ ጊዜ አመቱ በመጣ ቁጥር ተመሳሳይ ፕላንን ነው የምናወጣው። እርግጠኛ ነኝ የአዲስ አመት እቅዳችሁ ይሄኔ 2017 ላይም ተመሳሳይ ነበር። ምንም አይነት ለውጥ የለውም። በአሁኑ አመት ግን ምን ለየው በምንድነው? በመጀመሪያ ዲስከቨር እናደርጋለን። ማለትም እቅዳችሁን ላለመሳካት ወይም ደግሞ እቅዳችሁን እስካሁን ድረስ ምንም ካላደረጋችሁ ሪዝኑ ምንድነው? የመጀመሪያ የምናደርገው ነገር እሱ ነው ማለት ነው። እስቲ ዲስከቨር እናድርግ። ምናልባት ሌዚ ናችሁ አንዳንድ ሰዎች በጣም አምቢሽን አላቸው ግን በጣም ደካሞች ናቸው። ምናልባት ደግሞ ፕሮክራስቲኔት ታደርጋላችሁ or ደግሞ ምናልባት በጣም ትዘነጋላችሁ። ማለትም አሁን እናንተ አይምሮ ውስጥ እንግዲህ ገና አመቱ አዲስ እንደተጀመረ ከሆነ የሚያስበው 3 ወር ቢያልፈውም 9 ወር እንዳላችሁ የምታስቡ ከሆነ ጊዜ ገና አለኝ ብላችሁ ይሄኔ ሪላክስ እያደረጋችሁ ነው። ስለዚህ ይሄኛውም አንዱ ፋክተር ሊሆን ይችላል። ስለዚህ በመጀመሪያ ችግራችሁ ምንድነው? እቅዳችሁን እንዳታሳኩ የሚያረጋችሁ ነገር ምንድነው የሚለው ነገር ዲስከቨር እናደርጋለን። that's how ይሄንን ጋፕ መዝጋት የምንችለው። ምክንያቱም እንደነገርኳችሁ የአሁኑ ማንነታችሁ ይሄኔ ምን ሊሆን ይችላል? ሜቢ ይሄኔ ደሃ ሊሆን ይችላል። ኦኬ ምናልባት ደግሞ ሰነፍ ሊሆን ይችላል። ኦኬ ምናልባት ደግሞ አሁን ያላችሁ ማንነት ገንዘብ አለ፣ ማይንድ ሴት አለ፣ ሰነፍ አለ፣ አይ ዶንት ኖ ሌላ ምን ሊኖር ይችላል። ኤኒቲንግ ብቻ ኔጌቲቭ የምትሉት ነገር ካለ ኦኬ ዘርዝሩት። አሁን አይምሮ ላይ የመጣው እነዚህ ነገሮች ናቸው። ከዛ በመቀጠል ደግሞ ወደፊት ያላችሁ ማለትም ከ9 ወር በኋላ ኦኬ ከ9 ወር በኋላ ያላችሁ ማንነት ደግሞ ይሄኔ ገንዘብ አለው። ኦኬ እንደዚህ ላድርግላችሁ። ይሄኔ ገንዘብ አለው፣ ሜቢ ደግሞ ምናልባት መኪና አለው፣ አይ ዶንት ኖ እንዳልኳችሁ እንደኔ ሰዎች ከሆናችሁ ማለት ነው። and ምናልባት ደግሞ እጅግ በጣም አምቢሽየስ እና ጎበዝ ነው or ደግሞ ምናልባት ቤት አለው፣ ጥሩ ስራ አለው። ኤኒቲንግ ፖዚቲቭ የምትሉትን ነገር እንድታስቡት እፈልጋለሁ። ስለዚህ አሁንም የምላችሁ ነገር ምንድነው? ዲስከቨር የምታደርጉልኝ ኦኬ እነዚህ ነገሮች ማንነታችሁን ብቻ ሳይሆን ነገር ግን እዚህ ደረጃ እንዳትደርሱ የያዛችሁ ነገር ምንድነው? ያንን ነው ዲስከቨር የምናደርገው ማለት ነው። ከዛ በመቀጠል ሁለተኛ የምናደርገው ነገር is actually acceptance ነው። አክሰፕታንስ እዚህ አክሰፕታንስ ላይ ደግሞ የምታረጉት ነገር ምንድነው መሰላችሁ? የምርም ችግር ካለባችሁ ዲስከቨር አድርገን ያወቅነው ነገር ካለ ያንን ነገር እመኑት። ለሚታዩ አንድ ነገር ነው። ምናልባት እንበልና ጨጓራ ህመምተኛ ከሆናችሁ ማለት ነው ብዙ ጊዜ ማንም ሰው ሆስፒታል አይሄድም፣ ምክንያቱም ጨጓራ ህመም ነው በቀላሉ ይሻለኛል ብለን ስለምናስብ ማለት ነው። ግን እንበልና አንድ ቀን በጣም ባሰባችሁና አሁን ዶክተር ጋር ሄዳችሁ ከዛ በኋላ የዚህ ጊዜ ዶክተሩ ምን አለ? ሄይ you know what ከዚህ በኋላ አመጋገባችሁ ላይ ስርዓት ካልያዛችሁ ጨጓራችሁ ፌል ሊያደርግ ይችላል ካላችሁ ምን ታደርጋላችሁ? የዚህን ጊዜ ቀጥለጥ ብላችሁ ስርዓታችሁን ይዛችሁ ጤናችሁን ትከታተላላችሁ አይደለም? you see አንዳንድ ጊዜ ምን ማድረግ አለብን? ህይወታችንን ለመለወጥ ያ ድራይቭን ስትፈልጉ እውነትም አዘቅት ውስጥ እንዳላችሁ ማመን አለባችሁ። ለዛ ነው ባይ ዘ ዌይ እኔ እንደዚህ አይነት ቃልን የምጠቀመው። ደሃ ከሆናችሁ ደሃ ናችሁ። ምንም ሹገር ኮት ማድረግ አይተበቅብንም። ሰነፍ ከሆናችሁ ሰነፍ ናችሁ። አምቢሽን ኖራችሁ ግን ያንን ነገር የማታደርጉ ከሆነ ፕሮካስቲኔተሮች ናችሁ። ስለዚህ ዩዥዋሊ
ያንን ስም ለራሳችሁ መስጠት አለባችሁ። yes I am this ያንን ነገር አክሰፕት ማድረግ አለባችሁ። አክሰፕት ካላደረጋችሁ then አይምሯችሁ ሪዝን አያገኝም። ስለዚህ እዚህ አክሰፕታንስ ላይ አክሽን እንድታስቡት የምፈልገው ነገር እንደሆነ መሰላችሁ አክሰፕት ስታደርጉት አይምሯችሁ ድራይቭ ያገኛል። ድራይቭ ማለት ያ የሚገፋችሁ ነገር ማለት ነው። ያንን ነገር እንድታደርጉ አይ በቃ ኢነፍ ዝነፍ ከዚህ በኋላ ይሄን ነገር ማድረግ አለብኝ እንድትሉ የሚያደርጋችሁን ማይንድሴት አይምሯችሁ ውስጥ ትይዛላችሁ ማለት ነው። ስለዚህ accepting that ያ ኔጌቲቭ ባህሪ እንዳላችሁ will actually push you አዲስ ነገር እንድታደርጉ። ኦኬ ይሄንን ካደረጋችሁ በኋላ ሶስተኛ የምታደርጉት ነገር is actually ታይምላይን መስጠት ነው። ታይምላይን መስጠት ነው። ይሄ ታይምላይን ምን ማለት መሰላችሁ? ዴድላይን ማለት ነው። ዴድላይን ምን ማለት ነው? አሁን እንበልና እንግዲህ ተውቴንን ስለ አይደንቲቲውን እንተውና ሌትስ ሴይ እንበልና ለምሳሌ እናንተ አሁን ያላችሁ ማንነትና እዚህኛው ቴክስቹዋል አክሽን የምንረዳው ምንድነው መሰላችሁ? አሁን ያላችሁ ማንነትና ከ9 ወር በኋላ ያላችሁ ማንነት አክቹሊ ልዩነቱ ያ ማንነታችሁ የምትፈልጉት ነገር አለ። ለምሳሌ አሁን አብዛኞቻችን የምንለው ነገር ሜቢ ጂም ለመጀመር አስባችሁ ሊሆን ይችላል። የዛሬ 5 ዓመት ማለት ነው። እስካሁን ደስ አላረጋችሁትም። ኦኬ ኦር ደግሞ ምናልባት ከዚህ በኋላ እኔ በጣም እንዴት ነው ጥሩ ሀቢት እንዲኖረኝ እፈልጋለሁ ኦር ደግሞ የጠዋት ሰው መሆን እፈልጋለሁ። ኦኬ ሞርኒንግ ፐርሰን የጠዋት ሰው መሆን እፈልጋለሁ። ኦር ደግሞ ምናልባት አብዛኞቻችን የምናደርገው ነገር ምንድነው? ፍሪደም። የምን አይነት ፍሪደም? የገንዘብ ፍሪደም ሊሆን ይችላል፣ ኢንዲፔንደንት ሊሆን ይችላል፣ የስራ ሊሆን ይችላል፣ ቢዝነስ መክፈል ሊሆን ይችላል። ማአት አይነት ነገሮች አሉ። አሁን የዛሬ 9 ወር ያለው ማንነታችሁ እነዚህ ነገሮች ካለው ነገር ግን ያሁኑ ማንነታችሁ ከሌለው አብዛኛው ሰው የሚያጠፋው ነገር ምንድነው? እነዚህ ነገሮች በጠቅላላ በአንድ ጊዜ ለማድረግ ያስባል። that's not the case። ለዛ ነው ዴድላይን ወይም ደግሞ ታይምላይን የምንሰጠው። እነዚህ ብላችሁ ታስቡ። አሁን ኦሬዲ 9 ወር አለን አይደለ? 9 ወር አለን እና ምናልባት የ9 ወር በኋላ የምናገኘው ማንነታችን እነዚህ 3 ነገሮች ካሉት then ምንድነው የምታደርጉት? 9ን ለ3 አካፍሉት። ማለትም እነዚህ ነገሮች አክቹሊ አቺቭ ለማድረግ ሁሉ ነገር በአንድ ጊዜ ከማድረግ ይልቅ it's better አንዱ ላይ ፎከስ አድርጉ። ከዛ ዋንስ ይሄን ነገር ቼክ ካደረጋችሁ በኋላ ወደ ሁለተኛው ትሄዳላችሁ። ያንን ካረጋችሁ በኋላ ወደ ሶስተኛው ትሄዳላችሁ። ያንን ካረጋችሁ በኋላ ወደ እታችኛው ትሄዳላችሁ። ወደ ሶስተኛው ማለት ነው። ገብታችኋል? ስለዚህ ማድረግ ያለባችሁ ነገር ምንድነው? እያንዳንዱ ማድረግ ፈልጋለሁ የምትሉትን ነገር ታይም ስጡት። ኦኬ የዛን ጊዜ ገና አመቱ ስንጀምሮ ትዝ ካላችሁ 12 ወር ነበር። ራይት 12 ወር ካላችሁ አክቹሊ ለ3 አካፍሉት ብያችሁ ነበር። ስለዚህ የዚህን ጊዜ 4 አይነት ታይምላይን አላችሁ። ደን ያ 4 አይነት ታይምላይን ውስጥ በውስጡ ያሉት ወራቶች አሉ አይደለ? ስለዚህ ፎከሳችሁ ምንድነው የሚሆነው? በእነዚህ በ4 ወራት ውስጥ አንድ ነገር ያሳኩ አንድ ነገር ላይ ፎከስ አድርጋችሁ ያንን ነገር አሳኩ። the same thing ታይምላይን ሲመጣ አሁን 12 ወር አይደለም ያላችሁ አሁን ያለን 9 ወር ነው። ስለዚህ ያ ማለት ለ3 አካፍሉት 9። ኦኬ ከዛ በኋላ እነዚህ ነገሮች በጠቅላላ እዚህ ውስጥ አድርጉት ማለት ነው። then ያንን ስፔሲፊክ 3 ወር ለጂም ደርኬት አድርጉ። ከዛ ጂም መስራት ላይ ኮንሲስተንት ከሆናችሁ በኋላ ወደታች ውረዱ። ያንንም ኮንስታንትሊ ካረጋችሁ በኋላ እታች ፍሪደም ላይ ተወርዳላችሁ ማለት ነው። so that way ታይምላይን ከሰጣችሁት ያለ ምንም ምክንያት ማድረጋችሁ አይቀርም ማለት ነው። ኦልራይት ከዛ በመቀጠል የምናደርገው አራተኛው ደግሞ ምንድነው መሰላችሁ? ኦዲት ነው። ኦዲት ነው ማለትም ኦዲት ስናደርግ እንግዲህ ብዙ ጊዜ ይሄንን ፋይናንሻል ተርም ላይ እናያለን አይደለ? ማለትም ስንት ገቢ ያገባችሁት፣ ስንት ነው ወጪያችሁ። ልክ እንደዛ ሁሉ ምን ታደርጋላችሁ? እነዚህ ነገሮች ስታሳኳቸው ዋን ባይ ዋን ስታደርጓቸው ደን እስቲ ራሳችሁን ቼክ አድርጉ። ስሜታችሁ እንዴት ነው? ያንን ነገር ኮንስታንትሊ ያረጋችሁት ነው ወይ? ችግር ተፈጥሯል ወይ? እና ምናልባት ደግሞ ኦዲት ስታደርጉ በመሃል የሆነ ነገር ልታዩ ትችላላችሁ። እዛ ነገር ላይ ፎከስ አድርጋችሁ መስራት ያለባችሁ ነገር ማለት ነው። ስለዚህ ኦዲቲንግ ላይ እንድታስቡ የምፈልገው ነገር is ቼክ አፕ ማድረግ አለባችሁ። ኦልዌይስ ቼክ አፕ አድርጉ። ዋይ ለምንድነው ቼክ አፕ ማድረግ ያለባችሁ? ኦኬ እንበልና ለምሳሌ ጂም አደረጋችሁ it was amazing ኦኬ ከዛ ሞርኒንግ ፐርሰን ልሁን አላችሁ። በጣም አሪፍ and then መሀል ላይ you discover no you know what እኔ የጠዋት ሰው አይደለሁም የማታ ሰው ነኝ I don't want to wake up in the morning ልትሉ ትችላላችሁ። and that's okay ሁልጊዜ የምላችሁ ነገር እሱ ነው። ኢዲዲያ በጠዋት ስለተነሳች እናንተ ተነሱ ማለት አይደለም። ኦኬ ለእናንተ ካልሰራ አልሰራም ነው። that's it so ያ ማለት ወሩን ሙሉ 3 ወሩን ሙሉ እዚህ ነገር ላይ ከምታቃጥሉ እዛ ላይ ብሬክ አድርጉት። በቃ that's it አያስፈልጋችሁም። so instead የጠዋት ሰው ልሁን ሳይሆን ምን ታርጉታላችሁ? የዚህን ጊዜ እንዴት አድርጌ ፕሮዳክቲቭ መሆን እችላለሁ? ፕሮዳክቲቭ ፐርሰን እንዴት አድርጌ ፕሮዳክቲቭ ሰው መሆን እችላለሁ? so you forget about ጠዋት ተነሳችሁ ማታ
just anywhere ተነሱ ግን ፕሮዳክቲቭ መሆን ላይ ፎከስ አድርጉ ማለት ነው። ቼክ አፕ ማድረግ አለባችሁ። ቼክ የማታደርጉ ከሆነ you will fail in fact የሆነ ሰዓት ላይ ስትነቁ ሲጀመር ለምን ነበር ይሄን ግን ያደረኩት ትላላችሁ። we don't want to do that okay now lastly እና የመጨረሻው ደግሞ አምስተኛ የምታደርጉት ነገር ደግሞ ምንድነው መሰላችሁ is repeat ምንድነው ሪፒት የምታደርጉት? well go back to ወደ መጀመሪያው okay ምን ማለት ነው? well በዚህኛው ዓመት ላይ you said you know what ሶስት ነገሮችን አሳካለሁ አላችሁ። ኒው ይርስ ሪዞሉሽናችሁ ሊናገር ይችላል። ከዛ በኋላ ግን መልሳችሁ እስቲ ዲስከቨር አድርጉ። ማለትም ሜቢ አቅም ሊኖራችሁ ይችላል። ከዚህ በላይ ማድረግ ትችሉ ይሆናል። ኦር ሜቢ ደግሞ አክቹሊ ይሄ ቱ ማች ሊሆን ይችላል። ናው ለዚህኛው ምሳሌ ብዬ ነው ሶስት የሰጠኋችሁ እንጂ አብዛኞቻችሁ 20 30 እቅድ እንደምታወጡ እናውቃለን። ኤቭሪባዲ ዳዝ ኢት ላይክ ሉኩስ ከሚሞላ ድረስ ማድረግ ማችሉትን ነገር ለዛ ነው ማታሳኩት። ሪያሊስቲክ አይደላችሁ። ስለዚህ the first thing ልታደርጉ የምፈልገው ነገር is ምን አዲስ ነገር አለ? should I add ሌላ ነገር ወይስ ይሄ ነገር ልቶ ምን አዲስ ነገር አለ የሚለውን ዲስከቨር ማድረግ አለባችሁ። ቀጥሎ again ለምሳሌ አሁን ጂም ስትሄዱ ጂም ስለገባችሁ ብቻ በቂ ነው ማለት አይደለም። እዛ ላይ ፑሽ ማድረግ አለባችሁ ራሳችሁን አይደለ? ሶ እዛ ቦታ ጂም ስትሄዱ ሜቢ አክሴፕት ማድረግ ያለባችሁ አንድ ነገር ምንድነው? እንደሚገባችሁ እየሰራችሁ አይደለም። ኮምፕሌንት አደርጋላችሁ። ክብደትን ማንሳት አትፈልጉም። ለምን? ምክንያቱም some guy said hey like ብረት ከገፋሽ ወንድ ትሆኛለሽ ስላለሽ ማለት ነው። now insecure ያረጋሽ ማለት ነው። okay so yeah እሱ ነገር መስበር አለብሽ። እሺ and then of course ደግሞ መልሳችሁ የምትሰጡታላችሁ if አዲስ ነገር ዲስከቨር ካረግን ታይምላይን ስጡት። እሱንስ መቼ ላድርጎ ከዛ በኋላ ቼክ አፕ አድርጎ is this something አሁንም ከኔ ጋር አላይን ያደርጋል? if not ተውት። አያገባችሁ። ምን ቸገራችሁ? እገሌ ስላለ why you don't have to and then አሁንም you do the repeat until ይችኛዋ 9 ወር እስከምታልቅ ድረስ ማለት ነው። okay ስለዚህ I hope እንግዲህ በዚህኛው በጣም እጥርምጥን ባለችው ብሉፕሪንት ይሄን ነገር አፕላይ ካደረጋችሁ I guarantee you 2018 የተለየ አመት ነው የሚሆነው። in fact ምን ያህል አቅም እንዳላችሁ ኃይል እንዳላችሁ በረንብ አርጋችሁ ትረዳላችሁ። ስለዚህ the first thing እንድታረጉ የምፈልገው ነገር አቅማችሁን ዲስከቨር እንድታረጉ ነው። and how do you do it? literally ይሄንን ብሉፕሪንት ተጠቀሙ። ዲስከቨር አድርጉ። ድካማችሁን ዲስከቨር አድርጉት። አክሴፕት አድርጉ። ሰነፍናችሁ እንዳትረሱት and then of course ታይምላይን ስጡት። አደርጋለሁ ካላችሁ go ahead እና አድርጉት። አትተኙ። ዴድላይን ስጡት። ለሁሉም ነገር ፑሽ ያረጋችኋል። ድራይቫችሁ እሱ ስለሆነ ማነው ድራይቫችሁ እሱ ስለሆነ ከዛ በኋላ ኦዲት አድርጉ። ቼክ አድርጉ ራሳችሁ። okay and lastly you just repeat what you did and then 2019 2020 ሚችላችሁ የለም okay so እንግዲህ በዛሬው ቪዲዮ ላይ ያወራነው እንዴት አድርገን 2018ን እቅዳችንን እናሳካለን የሚለው I hope ይሄ ቪዲዮ በረንብ አድርጎ እንደረዳችሁ። በነገራችን ላይ ይሄኛው ሴታፕ የመጀመሪያ ነውና if you guys like it እንደዛ አይነት ሴታፕ እንድሰራ ካሰባችሁ ለምን ኮሜንት ሴክሽን ምን ላስተካክል any comment ካላችሁ okay ከወደዳችሁትም ደግሞ ይሄ ነገር እደጋግማለሁ። but anyways thank you so much በሚቀጥለው ቪዲዮ ያቻለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግንም እንዳትረሱ።